አይጋሩኝም ብዬ ጓደኛ ከሌለሽ አሪፍ ነው። አስታይ እንደውም በጣም ደህና ነው። የዛኔ በጣም ነበር የምታሳዝነው። እኔ ደግሞ በጣም ወደው ወንድም አለኝ። በቃ ጀስት በእነሱ ነው የመሰልከኝ ምናምን ዝም ብዬ ጠምቶኝ ቁጭ ብዬ እየጠበቅኩኝ ነበር እና በድንገት ማላቃት ልጅ ገብታ አናገረችኝ። ጭራሽ ስሜን ጠርታ ምናምን አናገረችኝ። ምን ያላቃትም እና ውሃ ጠምቶኝ ስለነበር ውሃ ስጪኝ ምናምን ብያት ውሃ ሰጠችኝ ምናምን ቁጭ ብለን አወራን። እንደ አጋጣሚ ለካ እሷ አሁን ቤተሰብ ታሞባት እያስታመመች ሌላ ክፍል ውስጥ ነበረች እና በዛ አጋጣሚ ነው እኔ ጋ የመጣችው። ብቻ ባልጠበቅኩት ሰዓት ያገኘኋት ሴት ነች። በጣም ላመሰግንሽም ስለምፈልግ ነው ዛሬ ጠራሁሽ። ጠርቻታለሁ፣ እየመጣች ነው። መጣ እሷ ጋርም ደግሞ ያለውን ነገር እንጣና እንዴት ነሽ? አለሁልሽ፣ እግዚአብሔር ይመስገን። አለን እንዴት ናችሁ ቤተሰብ? ታዲያ እሷ ነች ማስተዋወቃችሁ ልጅ ለዛሬ ህዊ ትባላለች። ባልጠበቅኩት ባላሰብኩት ሰዓት ብቻዬን በነበርኩበት ሰዓት ለእኔ የደረሰችልኝ በማልጠብቀው ሰዓት በቃ ለእኔ ገብታችኋል። እግዚአብሔር የላከልኝ ሴት እስከምትመስለኝ ድረስ ብቻዬን በነበርኩበት ሰዓት እኔ ጋር መጣ። አብራኝ የነበረች ልጅ ነች። ያኔ ግራ የገባኝ ነገር ምን እንደሆነ ልንገርሽ። ያኔ እንዴት እኔ ጋር መጣሽ? በዛ ላይ ስትመጪ ደግሞ ስሜን ጠርተሽ ነበር እና ያ ምናምን እያልሽኝ ነበር። ስሜን እንዴት አወቅሽ? ምክንያቱም ከዚህ በፊት አንተዋወቅም። እንዴት መጣሽ እኔ ጋር? እዛ ሆስፒታል እያለሁኝ እኔም ቤተሰብ በምንከባከብበት ሰዓት እዛ ጋር ቁጭ ብላ ስታለቅስ አየኋት ነው። ከዛም እሷ ምናምን ስላት ያው ስራ መሄድ እንደነበረባት እና ጀስት አንተንም ደግሞ ጥላ ለመሄድ እንደከበዳት ነገረች እና በዛ አጋጣሚ ያለው ዲቴል ምናምን አወራች ምናምን ስላንተ ምናምን ጀስት እንዴት ምናምን እንደዛ አይነት ነገር ሀፕን እንደሆነ ምናምን እና ከዛ በዛም አጋጣሚ ነው ገብቼ አንተን እንዳይክ ነገረች። ኦኬ ሶ ሀኒን አግኝተሻት ነበር ነው በር ላይ ያለቀሰች ብቻዋን ምናምን? ያለቀሰች ብቻዋን እዛ ነው ያገኘኋት። ሶ እሷ ነች አብጋ ሂጂ ያለችሽ? ለዛ ነበር የመጣሽው? ያ በዛ አጋጣሚ እኔንም አይቻቸው እንደወጣሁኝ ወደ አንተ የገባሁት። ለእኔ አንቺ እሷ እዛሽ ነው የመጣሽው። ነገር ግን ለእኔ በዛ ሰዓት የሚገርምሽ ብቻዬን ነበርኩ እንዳገኘሽ። ውሃ ጠምቶኝ ነበር ምናምን በጣም እና ግን እኔ ተነስቼ መጠጣት እንኳን አልችልም ነበር። ያን ያክል አቅቶኝ ነበር እና በዛ ሰዓት ያንቺ መምጣት ለእኔ በጣም ሚራክል ነበር። ጭራሽ ስሜን ጠርተሽ ምናምን ነበር የገባሽው እና ሰደንሊ ሲሆን ምክንያቱም አላቅሽም እና ግራ ነበር የገባኝ። አንቺ ሜቢ ሀኒን ነግራሽ ነበር ሄደችው። ሀኒም ደግሞ እንዴት መሰለሽ ስራ መግባት ግዴታ ሆነባት። የሆነ ያክል ቀን እኔ ጋር ነበረች እና ተጨማሪ ቀን እኔ ጋር መቆየት አትችልም ነበር እና በዛ ሰዓት እኔን ሂጃለሁ ብላኝ ግን በር ላይ ቁጭ ብላ እያለቀሰች ነበር ማለት ነው አይደለ? እና ከዛ በኋላ ገብቼ አንተም ሳይክ በጣም ነው የምታሳዝነው። አሁን ስታይ እንደውም በጣም ደህና ነው። የዛኔ በጣም ነበር የምታሳዝነው። እኔ ደግሞ በጣም ወደው ወንድም አለኝ። በቃ ጀስት በእነሱ ነው የመሰልከኝ ምናምን ጀስት እሷንም ሰዓት በጣም ግራ ገብታት ነበረ። አይ ቲንክ የጀስት ብቸኛ ወንድማ ነበር የምትመስለው ምናምን እና ሀኒ በጣም ስስ ነው ልቧ። ብቸኛ ወንድም አይደለሁም ሌላም ወንድም አለኝ፣ ግን ሀኒ በጣም ስስ ነው ልቧ። ለዛም ነው እኔም ደግሞ ያኔ ብቻዋን ነበረች ለማንም ሰው እንዳትናገር ምናምን ነገርኳትና ማንም ሰው አልነበረም። ለዛም ነው ብቻዬን ያገኘችኝ። ብቻ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። ለእኔ በዛ ሰዓት አንቺ የተገኘሽው ሰው በሚያስፈልገኝ ሰዓት ነበር። ገብቶሻል? በጣም አመሰግንሻለሁ። የምሬን ነው። ዛሬም የጠራሁሽ ብቻሽን ማመስገን እንችል ነበር፣ ወር ደግሞ ደውለሽ ጠይቀሽኝ ተደጋጋሚ ቀን ያኔ ላመሰግንሽ ይችል ነበር። ግን ዛሬ አክብሬሽ የጠራሁሽ በቤተሰብ ፊት ላመሰግንሽም ስለምፈልግ ነው። ምክንያቱም ለእኔ በክፉ ጊዜ ነው ያገኘሁሽ፣ በከባድ ጊዜ ብቻዬን በነበርኩበት ሰዓት ነው ያገኘሁሽ። እኔም ስለተዋወቅኩ በጣም ደስ ብሎኛል። ከዛ ጊዜ በኋላም እንደዚህ ደህና ሆነ ማየቴ ለእኔ ትልቅ ነገር ነው እና ከዚህ የበለጠ ብዙ ጊዜያቶች አሪፍ ጊዜያቶች እንደሚኖረን ተስፋ አደርጋለሁ። አይ ቲንክ ሶ ይመስለኛል። ብዙ ጓደኛ አለሽ እንዴ? አይጋሩኝም ብዬ ብዙ ጓደኛ ከሌለሽ አሪፍ ነው። በቃ እንደዛ ከሆነ አይበዛም። ቤተሰብ ከዚህ በኋላ እሷን ጋር ሌላ ዛሬ ተጨማሪ ጓደኛ አለን ማለት ነው። እንግዲህ ከዚህ በኋላም ደግሞ
የሰው ልጅ በአጋጣሚ ተገናኝቶ ነው ብዙ ነገር የሚደርሰው፣ የሚጋባው፣ ጓደኛ የሚሆነው፣ ቦይፍሬንድ ገርልፍሬንድ ብዙ ነገር የምንሆነው አጋጣሚ ነገር ነው። በቃ የምንገናኝበት ነገር አያስታውቅም። የሚገርማቸው በፊት ድሮ ጥምቀት ላይ ይገናኛሉ፣ ገበያ ላይ ይገናኛሉ። እንደዛ ነበረ ያኔ ጠለፋ ምናምን ነበረ። አሁን ደግሞ ያው አጋጣሚ ትገናኛላችሁ፣ ትተዋወቃላችሁ፣ ምን ትላላችሁ፣ ከዛ ይቀጥላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ዛሬ ያቡ መጥቷል ማለት ነው። የግራ ጎኔ ነው አጣጭን አግኝቻለሁ ብሎ ማለት ነው ብቅ ብሏል ማለት ነው። ያቡ ስለመጣ እንኳን ደህና መጣህ እያልኩኝ ዛሬ እንግዲህ ያው ታሞ ስለነበረ ሆስፒታል በአጋጣሚ ያገኛት ልጅ ነው። እንግዲህ እንደሰማችሁት ቪዲዮ ላይ አሞኝ ውሃ መጠጣት አቅቶኝ በዛን አጋጣሚ ነው ያገኘኋት ልጅቷና ላስተዋውቃችሁ ነው ውሃ አጣጭን ብሎ ነው ይዞ የመጣው። ለማንኛውም የሰው ልጅ በአጋጣሚ ነው የሚተዋወቀው። እንደነገርኳችሁ እናንተ አስባችሁበት ምናምን ሳይሆን እህልኋችሁን እግዚአብሔር ነው ያስቀመጠው እና በተለያየ አጋጣሚ እንገናኛለን እና በዛን ሰዓት የሚመሰረት ነው ወደ ፍቅርም ወደ ትዳርም ወደ ጓደኛም እንትን የሚለው ማለት በአጋጣሚ ተገናኝታችሁና አንዳንድ ጥሩ ሰዎች አሉ። እንግዲህ የተገናኘችበትም እንግዲህ እሱ ተየት አቃይ ነው ሶሻል ሚዲያ ላይ አይታይ ነው። በእርግጥ ሶሻል ሚዲያ ተጠቃሚ ስለሆንክ የሚያቀም ሊኖር ይችላል። ግን ደግሞ እህቱ ስታለቅስ አይቼ ነው አሳዝነህ የነበረ እኔም ወንድም ስላለኝ ወንድሜ ነው የመሰልከኝ እያለች ነው ማለት ነው። እንግዲህ እኔ ግራ ጎንህም ያርግልህ ማለት ነው። ሌላ የሚሻማኛል ወይ ጓደኛለሽ ወይ ብሏል። ዳር ዳር እያለ ነው ማለት ነው ትላላችሁ። ለማንኛውም ታምራላችሁ። የሰው እንትኑ ማለት የሰው ደስታ የሚያስደስታችሁ ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣህ እያለን እኛ እንለፋለን እንጥራለን፣ ግን ፈጣሪ ያስቀመጠልን ቦታ አለ ማለት ነው። ዛሬ ይሄ የኔ ቀን ነው፣ ይሄ እኔ ሰርቼ የሚያልፍልኝ ቀን ነው። ብዙ ነገር እንመኛለን፣ ግን ያለ ፈጣሪ ምንም ነገር የሚሆን ነገር የለም ማለት ነው። ውድ ቤተሰቦቼ ዋናው ትልቅና ትልቅ ነገር መመኘት ያለባችሁ እድሜ ጤና ስጠን። በቃ ጤና ከምንም በላይ ጤና፣ ሁሉም ነገር ይደረስበታል። እግዚአብሔርን እኔ አሁን በማየው ነገር ምንም ነገር በኋላ የሚመጣ ነው፣ ምንም ነገር የሚደረስበት ነገር ነው እና እግዚአብሔር እድሜና ጤና እንዲሰጠን እግዚአብሔር ለሰው ልጅ ከምንም በላይ ጤና ነው። ሰላም ካለ ትዳርም ፍቅርም ሁሉም ነገር የሚደረስበት ነገር ነው። ገንዘብም ተሰርቶ የሚመጣ ነው ሁሉ ነገር ማለት ነው እና ያቡ ደህና ከሆንክ ወደ ስራ ተመልሰህ ነገ ተለውጠህ አግብተህ ወልደህ ሁሉ ነገር ሁሉ ማለት ነው። እኔ ማንም ሰው ቢሆን ይቅርታ አድርጎ እንደምን ጠላት አይሆንም። ለሰው ልጅ ክፉ አልመኝም። ክፉ ለሰው ልጅ የሚመኝ ሰይጣን ብቻ ነው እና ውድ ቤተሰቦቼ ዛሬ ደግሞ በቃ በሌላ ቪዲዮ ሆራቸው የሆነ ነገር አይቼ ግን እንደዚ አይነት አስተያየት ለሰው እንትን የማይል ነገር አስተያየት ባትሰጡ መልካም ነው። እሱን ነገር እመጣበታለሁ ማለት ነው ውድ ቤተሰቦቼ እና ለማንኛውም ግን ያቡም ይመችህ። በአጋጣሚ ነው ፍቅር የሚጀመረው፣ አስበንበት ወይንም እንትን ብለንበት አይደለም ማለት ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። እወዳችኋለሁ። ግን ላይክ